ከ1 ሚሊዮን በላይ የተለያዩ ሀገራት ስደተኞች በኢትዮጵያ የተለያዩ መጠለያ ካምፖች እንደሚገኙ መረጃዎች ያሳያሉ። ሀገሪቱ እንደ አውሮፓውያን አቆጣጠር በ2019 ያጸደቀችው አዋጅ ደግሞ በርካታ የስደተኞች መብት ስለማካተቱ ነው የሚነሳው። ፕሮክላሜሽን ወጥቷል። በተወካዮች ምክር ቤት ጸድቋል። አዋጁ ማለት ነው ስደተኞች የመስራት መብት፣ የመንቀሳቀስ መብት፣ ሀብት የማፍራት መብት የሚፈቅድላቸውን አዋጅ ሰጥቷል። ይሄ አዋጅ እስከምን ይፈቅዳል? እንደ ትውልደ ኢትዮጵያውያን በተለያየ ሀገር ያሉ ትውልደ ኢትዮጵያውያን ወደ ሀገር ሲመጡ የሚፈቅድላቸውን የስራ ዘርፍ እኩል ተሰጥቷቸዋል። ስደተኞቹ ከምን በስተቀር ምናልባት ከናሽናል ሴኩሪቲ መከላከያ፣ ፖሊስ፣ ደህንነት አባል ከመሆን ውጪ ወይም የድንበር ላይ ንግድ ከመስራት ውጪ በአጠቃላይ ያለ ስራዎች ተፈቅዶላቸዋል። የህግ ማቀፉ ይህን ተከትሎ ዳይሬክቲቭ አለ ማስፈጸም ያለ። ያም ሆኖ የአተገባበር ክፍተት መኖር ውጤታማነቱ ላይ ጥያቄ ፈጥሮ ቆይቷል። ለዚህም ነው ማካተት የተሰኘ ፍኖተ ካርታ ይፋ የተደረገው። ቅርብ ጊዜ የዛሬ ወር ጁን 18 2026 በሀገሪቱ ከፍተኛ የሀገሪቱ ባለስልጣን የአፈ ጉባኤ ጨምሮ ሚኒስትሩን ጨምሮ የክልል ፕሬዝዳንቱን ጨምሮ ላውንች ተደርጓል። ይሄ ማካተት ወይም ኢንክሉዥን ሮድማፕ የሚባለው ማለት ነው። ስለዚህ ኦፊሻሊ አሁን ላውንች ሆኗል። መንግስት ኮኦርዲኔት ያደርገዋል። ኢንተርናሽናል ኮሚኒቲ ሰፖርት ያደርጋሉ ብለን እናስባለን። የህግ ማቀፍ አለ፣ ፋይናንስ ኢንተርናሽናል ኮሚኒቲ ይረዳል። ስደተኞቹ መስራት የሚችሉት መስራት ይችላሉ ማለት ነው። The launch of Makatet is the culmination. ማካተት የተሰኘ ፍኖተ ካርታ ይፋ መደረግ ሰፊ ምክክር የተደረገበት የጋራ ባለቤትነት ያለውና ለስደተኞች እንዲሁም ለአስተናጋጅ ማህበረሰቦች ዘላቂ የወደፊት ሁኔታን ለመፍጠር ያለመ ነው። ይህ ስደተኞችን እንደ እርዳታ ተቀባዮች ብቻ ሳይሆን ያላቸውን ክህሎትና አቅም ለህብረተሰቡና ለኢኮኖሚ ልማት እንዲያበረክቱ ያስችላል። በተጨማሪም ስደተኞችን ጉልህ አስተዋጽኦ ማድረግ የሚችሉ ግለሰቦች አድርጎ ይመለከታል። ይህ ፍኖተ ካርታም ሀገሪቱ ስደተኞችን የምትመለከትበት መንገድ ብሩህና ጤናማ መሆኑን ያሳያል። contribute meaningfully to society and economic development. ይህንኑ ፍኖተ ካርታ መነሻ በማድረግም ኢንተርናሽናል ሬስኪው ኮሚቴ የተሰኘው ዓለም አቀፍ ግብረሰናይ ድርጅት ሪቢውልድ የተሰኘ ፕሮጀክትን አስጀምሯል። ፕሮጀክቱ የስደተኞችን የኢኮኖሚ አቅም ማሳደግ የሚያስችል በመሆኑ ዘርፈ ብዙ ጠቀሜታ እንዳለው ነው የሚነሳው። አይአርሲ ኬንያና ዩጋንዳ ላይ በተለይ ናይሮቢና ካምፓላ ላይ ላለፉት 5 ዓመታት ተመሳሳይ ፕሮጀክት ሲሰራ ቆይቷል። ከ15000 በላይ ክላይንቶችን በእነዚህ ፕሮጀክቶች አድሬስ አድርጓል በሁለቱ ከተሞች ላይ። ስለዚህ በኢትዮጵያ ደግሞ እንደ ፓይሌት ወይም ደግሞ እንደ ሙከራ ፕሮጀክት ነው ኢትዮጵያ ውስጥ የገባው ማለት ነው። ከኢትዮጵያም ደግሞ ቤኒሻንጉል ጉሙዝ ክልል አሶሳ ከተማና ኦራ የስደተኞች መጠለያ ሳይት ላይ እየሰራ ይገኛል። በዋናነት የስደተኞችና እንዲሁም ደግሞ በዝቅተኛ ሁኔታ ላይ የሚገኙ የአካባቢ ማህበረሰቦችን የኢኮኖሚ ሁኔታ ለማሻሻል የመጣ ፕሮጀክት ነው። 400 የማህበረሰብ ክፍሎችን ነው ሆስት ኮሚኒቲንና የስደተኞችን ጭምር ይዞ እየሰራ ያለው። ስለዚህ አንደኛ የኢኮኖሚክ ሊንኬጅ ወይም ጠንካራ የሆነ የኢኮኖሚ አቅም እንዲኖር፣ ሁለተኛ ሰፊ የስራ እድል ፈጠራ እንዲኖር፣ ሶስተኛ ደግሞ የማህበረሰብ ኮላቦሬሽን ወይም ኢንተግሬሽናችን መልካም እንዲሆን መልካም የግንኙነት አግባብ እንዲሆን እየሰራ ስላለ መጠነ ሰፊ ለውጥ ያመጣል። የተሻለ ሰላምንም ጭምር ያረጋግጥልናል። ስደተኞች የድጋፍ ጠባቂና ተቀባይ ከመሆን ተሻግረው በፋይናንስ አቅማቸው እንዲያደርጁም ያስችላል። ለዚህ ውጤታማነት ደግሞ የአጋር አካላት ትብብር የጎላ ሆኖ ይጠቀሳል። በተለይ የመንግስት ቢሮዎች አሉ። በክልል ደረጃ የፋይናንስ ቢሮ አለ፣ የስራና ክህሎት ቢሮ አለ፣ የሴቶችና ማህበራዊ ጉዳይ ቢሮ አለ። ይሄ እንግዲህ በክልል ደረጃ ያሉ የቢሮ ተቋማት ናቸው። ከዛ ባለፈ እንደኛው አይነት ተመሳሳይ አገልግሎት ደግሞ የሚሰጡ ሌሎች ግብረሰናይ ድርጅቶች አሉ። ስለዚህ ከነሱ ጋርም ተቀራርበን አንደኛ የሀብት ብክነትን ለማስወገድ ወዳልደረሰበት ቦታ ሞር ሄዶ ለመስራት እና ያልተደረሱትን ክላይንቶች አድሬስ ለማድረግ ከነዚህ አካላት ጋር በጋራ ተቀራርበን እንሰራለን። እንግዲህ ከሰብአዊ ድጋፍ ወደ ልማት እንዙር ስንል ልክ አይአርሲ እንዳመጣው እንደ ሪቢውልድ ፕሮጀክት አይነት ብዙ ያስፈልጉና ማለት ነው። ምክንያቱም በሂደት ሰብአዊ ድጋፉ እየቀረ የልማት ተሳታፊ የሆኑ መሄድ አለባቸው ሲባል ልክ የዚህ አይነት ሪቢውልድ ፕሮጀክት መምጣት መቻል አለበት። ሪቢውልድ ፕሮጀክት አይአርሲ ሶፋር የነበረው ውሃ ማቅረብ ነበር ለስደተኛ። ቅርብ ጊዜ ነው ወደዚህ ኢኒሺዬቲቭ የገባው። ይሄ በጣም በእኛ በአራሬስ ወይም በመንግስት ስቴክሆልደር የሚደገፍ ፕሮጀክት ነው። እንግዲህ ይሄ እቅድ ከ2026 እስከ 30 ለ5 ዓመት ነው የሚተገበረው። በቅርብ ኤሪያ ቤዝድ ፕላን ይሰራ ብለን እየጠበቅን ነው።